እንዳያንቁኝ። እኔ የሀቢባ ስልክ የለኝም። ከየት ላምጣ? ከየት ላምጣ? ዜድዬ እኔ እናት እኔ እረዳለሁ፣ ግን አንድ ነገር ልንገርሽ። እኔ በውስጥ እርዳታ ተቀብዬ አላውቅም። መጥተው እዚህ ጋር ኮመንት ላይ ጽፈው እኔ እንደዚህ አይነት ችግር አለብኝ እርዱኝ ብለው ጽፈው ህዝቡ ድምፅ ከሆናቸው ማንም ይሁን ማን አስገብ። እዚህ ሀገር ደግሞ ሁለት አሉ። ሁለት አንዲቷ በባሏ ተወግታ ጀበል ያኔ ጀበል ማለት ገጠር ላይ ባሏ ምናዊ ነው የወጋት አይደለም። ወረቀቱ ልክልሻለሁ፣ ከነ ወረቀቱ ከነ ምኑ ልክልሻለሁ። አንዲቷ ደግሞ ነጭ ደም በቃ ነጭ ሆናለች። ያኔ በቃ ነጭ ሆናለች። ደም ያስፈልጋታል። ነጭ በቃ ያኔ ያ ደም በቃ ነጭ ሆናለች። ማርያም ነው ብቻ ደሞ አልቆ ደም ያስፈልጋታል ነው እያልሻለሁ። በቃ በጣም ደም ያስፈልጋታል። እዚህ ሀገር ደግሞ ደም ማለት የእኛ ደም እኔ ደም ልስጣት ካልኩ በነፃ አይፈልጉም። ማንም እንዲሰጥ አይፈልግም። የእኛ የሀበሻ ደም ማንም እንዲሰጥ አይፈልግም። ማርያምን ጠይቂያቸው። እኔ ልሰጣት እችላለሁ። ደሜ መብርሃን ልሰጣት እችላለሁ። ገባኝ። ትናንት ያው ሚስት አለው። የትኛው ስሙን ጻፉልኝ። እሺ ልንገርሽ ዜድዬ አንድ ነገር። እኔ መጥተው ይኸውልሽ፣ አንድ ሰው እርዳታ ከፈለገ መጀመሪያ ቪዲዮ ይሰራል ለህዝቡ። እኔ በውስጥ እርዳታ በፍጹም አልቀበልም። ቪዲዮ ይሰራና ያ ሰው መጥቶ እኔ ቤት ላይቭ ላይ ኮመንት ላይ አስገቡኝ እርዳታ ፈልጋለሁ ብሎ ጽፎ ሀቢባዬ እኔ የምናገር ቻለሁ። አሁን አዳምጪኝ። አንድ ብቻ ያቺ ልጅ የሌላ ያችኛዋ ተወግታ ምናምን ጀበል ነው ያለችው። ጀበል ማለት ገጠር ነው ያለችው። ገጠር ማለት ከኛ ርቃ ነው ያለችው። እችኛዋ ግን ደም ያስፈልጋል። ያኔ በቃ ደም በየቀኑ 3 ደም ነው የሚያስፈልጋት። ያኔ 3 ደም ማለት 3 ኪስ ደም 3 ኪስ ደም። እኛ አበሻ ደግሞ እኔ እመብርሃን እምልሻለሁ። ይኸው ሚካኤል እኔ መስጠት እችላለሁ፣ ግን ከኛ የሆነ አልሻል እምቢ ነው የሚሉ። ያኔ እነሱ የሚፈልጉት ብር ነው። ገባሽ? እቺ ደግሞ ያቺ እኔ እልክልሻለሁ አቡዬ። እኔ ንገሪ ስለተባልኩ ነኝ። እኔ በቃ ተሳቀኩ። እዚህ ሀገር እኔ ታዋቂ ነኝ። ታዋቂ አለሁ እናቴ ከእናንተ ጋር ግንኙነት ስላለኝ ግን በቃ ተናገሪ ተብዬ ይኸው አሁን ቃሌ እያሰማሁ ነኝ። እቺ ልጅ ግን ልትሞት መብርሃን ነጭ ደም ነው የደረሰችው። ነጭ ደም በቃ ያኔ ደም የላትም፣ ምንም የላትም። ደም ያስፈልጋታል። ማንም እስካሁን ለምንም አላረግም። ለምን እኔ ብቻ እጠበቃለሁ? አይደል? እኔ በቃ እኔ አላረግም። ፌመስ ሰዎች የሉም ሶሻል ሚዲያ የሚጠቀሙ አሉ እኮ አይደል? አብርሽ ከቄራ አለ፣ አሻ አለ። እኔ አይደል ነው አብዬ ይቅርታ አድርግልኝ። እኔ አሁንም ሀቅ ነው የምናገረው። አብርሽ አለ፣ አሻ አለ። እዚህ ሀገር ለእኔ ምን እንደሚያስጨንቁኝ አላውቅም። እኔ ተጨንቄያለሁ። ይቅርታ በዋትሳፕ በምን በቀጥታ የደወሉ አስጨንቀውኛል። እና እቺ ልጅ አድኛት፣ በማርያም በአላህ በልጆች አድኛት። ኃላፊነት የሚወስድ ሰው መጥቶ ይኸውልሽ፣ እኔ እስካሁን ድረስ ያስረዷቸው እርዳታዎች ራሱ ታማሚው የሕክምና ማስረጃውን ይዞ መጥቶ አለ ሁሉ ነገር አለ። አሁን እኮ በማን አካውንት ነው የሚሰበሰበው? እንዴት ነው መጥቶ ባንክ አካውንት አንቺ ማለት አንገቴ ቢቆረጥ እኔ በእኔ አካውንት 5 ሳንቲም ገብቶ አያውቅም። አለ የሚል ካለ ይምጣ። የኔን አካውንት የሚያካለ እኔ እርዳታ በአካውንት እየሰማችሁ ነው። ይኸው ብሔርት ያላችሁ እየሰማችሁ ነው። እኔ ይኸው እጄን አንስቻለሁ። ይኸው ለሀቡ ነግሬያለሁ። እኔ በቃ እኔ አታስጨንቁኝ በእናታችሁ። እኔ እርዳታ አለውም ይኸው ሀቡ ጋር ደርሻለሁ። እኔ አታስጨንቁኝ። አሽቃባጭ ቡሺ ምናምን እያላችሁ የምትሰድቡኝ ይኸው ይኸውልሽ፣ አንደኛ ነገር ቪዲዮ ወይ አንቺ ስሪላት ቪዲዮ፣ ከዛ ህዝቡ ድምፅ ይሆናትና እኔ ሀቡ እስኪ ለሀቅ እኔ መብርሃን ቪዲዮ መስራት እንኳን እንዴት እንደሆነ በቲክቶክ አላውቅም እኮ እኔ። ቲክቶክ ለስሙ ነው ጌም የምጫወተው እንጂ ለስሙ ነው ጌመር የሆንኩት እንጂ እኔ እንዴት ነው ጌም ጫወት? እንዴት ነው እንትን ያኔ ጌም ጫወታለሁ። ያኔ በቃ እንደዚህ ላይቭ ገባለሁ። በቃ እቺ ናት የኔ። እንደዚህ መስራት አላውቅም። መብርሃን የው ምስክሬ ናት። ሚካኤልን አላውቅም እኔ። መብርሃን ምስክሬ ናት። ሚካኤልን ይኸው ሚካኤልን እኔ አላውቅም። ይኸው እዚህ የሰደብኩ ነው። ሀቡ ልንገርሽ አንድ ብቻ ነገር እዚህ የሚሉኝ አንቺ ቡሺ፣ አንቺ ለዚያን፣ አንቺ እዚህ ሀገር ሆነች ታዋቂ ሆነች ምናምን ለእኛ ምናምን በቃ የማይሰድቡኝ ነገር የለም። ማርያም አንቺ ምን እኔ በቃ እኔ
አሳውቂልን ያሉ ለሀቡ ንገራት። ሀቡ ስልኳ የለኝም ከየት ላምጣ? አይ ንገራት። እሷ ትግባቢያት የለ ኦኬ፣ እሺ ግባባታለሁ። ኦኬ ይኸው ነግሬሻለሁ። ሀቡ በሰው አልሰራም። ለምን አታያቸውም? እኔ በሰው አልሰራም፣ በውስጥ አልሰራም። ምንድን ነው እኔ የራሴ ገንዘብ አይደለም የህዝብ ገንዘብ ነው። አንድ ያቸው እዚህ ያሉ እንኳን ያቸው ሰክራለች ምናምን ያቸው። እኔ አልሰከርኩም፣ እንግዲህ መብራን አልሰከርኩም። ግን እኔ እናታችሁ ድንጋይ እኔ በቃ እኔ እንዳትረጃቸው። እኔ አይዶን ኬር እኔ የማውቀው ነገር የለኝም። ካሁን በኋላ አንድ ሰው ከጠየቀኝ እኔ የሸርም ጠልጅ ነኝ። አንድ ሰው ከጠየቀኝ ይኸው ልንገርሽ ዜድ፣ የሚነግርሽን ሰው በመጀመሪያ ደረጃ ካማኝ የነገረኝ ናቀኝ የሚባል ነገር አለ። የሚነግርሽን ሰው ብሎክ አድርጊ። መጥቶ አንቺ እንዲተባልሽ የሚልሽን ሰው ብሎክ አድርጊው። የሚወድሽ ሰው መጥፎ ነገር አይነግርሽም። ለአንቺ የተቆረቆረ መስሎ መጥቶ ስድብ፣ ሀሜት የሚነግርሽ ሰው እሱ ነው ጠላትሽ። አንቺ እንድትደበሪ፣ ሙድሽ እንዲበላሽ፣ እንድትከፊ፣ እንድታዝኒ ያው እዚህ ጋር ሰካራም ያሊ ነው እንግዲህ ሰካራም የሚለኝ እዚህ ጋር ያለው ቆይ ንገርሽ ሀቡ፣ እዚህ ጋር የሚሉን እኔ የሚያውቁኝ ናቸው። ለምን ብትይ ሀቡ ቆይ ንገርሽ ሀቡ፣ እኔ አሁን ሰክሬያለሁ። በትክክል ነው ማወራሽ ያለው ሰክሬያለሁ። እኔ ብሰክር እንደዚህ በትክክል ለእህቴ እኔ ድምፅ አልሆንላትም። ገባሽ? ለእህቴ ድምፅ አልሆንላትም። ግን እዚህ ያሉ እና እነዚህ ናቸው አሁን ደም አተናል የሚሉ ያቸው እንግዲህ አይባልም ጋይስ ታያቸው። አንቺ ኮመንቱ ክፍት እስከሆነ ድረስ የፈለጉትን የኮመንቱ አንቺ ኮመንቱን ልንገርሽ አንድ ነገር ዜድዬ፣ እኔ እርዳታ የማግዘው በገንዘቤ አይደለም፣ ከጊዜ አውጥቼ አይደለም። የህዝብ ብር ነው። የህዝብ ብር ደግሞ በህዝብ ድምፅ ነው። እኔ ሁሌም ዋን ሰከንድ ማምስ ዩ ዋንት ቺፕስ ኦኬ ማይ ላቭ ዩ ካን ጌት Telhana, we don't have chips. Yes. Okay, I will order. Telhana, Mama say order chips from Bakala. Tell her. No, I want specifically like 40 gram. So you can type for her. Okay. For Hannah, tell her. Can I have your WhatsApp and type for him? And now, እኔ አንድ ሰው እኔ ለምሳሌ ታመምኩ፣ አምጣብኝ ፈጣሪ ጠብቀኝ። ታመምኩና ከአቅሜ በላይ ሆነ የህዝብ እርዳታ ፈለግኩ። ምንድን ነው ማድረገው? መጀመሪያ ወጥቼ ለህዝቡ ህመሜን ከማስረጃ ጋር እነግራለሁ። የአቅማችሁን እርዱኝ እላለሁ። ከዛ ህዝቡ ድምፅ ሆኖ እርዳታ የሚረዳበት ቤት ይወስደኛል። አሁን ለምሳሌ አንድ ነገር እንገርሽ አቡ፣ እንደዚህ አይነት መሀይም ሰዎች አሉ። አንዱ አሁን እዚህ ጋር ለምን አትዘጊላትም? ኮመንቱን ታሰድቤታለች ትለኛለች። አንቺ ቤት ነው ኮመንቱ የሚጻፈው፣ እኔ ቤት አይደለም የሚጻፈው። ተመልከች፣ እንደዚህ አይነት መሀይሞች አሉ። ስለዚህ አንድ ነገር እንገርሽ አቡ፣ አንድ ነገር እንገርሽ። በቃ አንቺ አይኖ አውቃለሁ፣ ብዙ እርዳታ የምትረጂ ጀግና ነች። አውቃለሁ። አንቺ በህዝብ ድምፅ ነሽ የምትረጂው አውቃለሁ። እኔ ግን በቃ እኔ አላቅም አቡ። እኔ ላልቅስ። በእናትሽ ተይ። ለምንድን ነው የምታለቅሽው? ጠንከር በይ። ልንገርሽ ዜዶ፣ አንቺ በጣም ጎበዝ ልጅ ነሽ። ማንም ሰው ማገዝ ይችላል። አንደኛ ከአንቺ በላይ ፌመስ የሆኑ ሰዎች እርዳታ እኔን መተው እኔ እርዳታ ላይ ስለማልሰራ ለሀቡ ነግርልሻለሁ ብያት ነው። እና ሀቡዬ እባክሽ አስረጃት። ማንም እኔ የእርዳታ ላይሰንስ አልተሰጠኝም። እኔ እኮ በቃ እዚህ ትናንትና እኔ ዋትሳፕ ልክልሻለሁ። በቃ ይደወልልኛል 10። እኔ ምንም ማለት አለው። እኔ ከእናንተ ስለተዋወቅኩ እኔ ምንም ማለት አለው። ቆይ ንገርሽ ነው። ተነሽ፣ ፊትሽን ታጠቢ። ተነሽ። ነገ ይኸውልሽ እኔን መተሽ እንደዚህ ሲሆን ለምን ዝም አልሽኝ? ብላክቲንግ ስክሪን ሪከርድ አይተሽ ሂጂ፣ ፊትሽን ታጠቢ። እሺ፣ ቪዲዮን አጥፍተሽ አውሪ በድምፅ ብቻ። አጥፊው ቪዲዮ። ካሜራ ኦፍ አድርጊ። እኔ ላድርግልሽ። ለካ ላይቭ ስለሆን ገስት አይደለም ማድረግ አልችልም። ካሜራ ኦፍ የሚለውን ንኪ። አቡ እኔ አንድ ነገር ጋርሽ እኔ እዚህ ሀገር ስለኖርኩ በቃ የሆነ አለሻለም በቃ ሰው ስላወቀኝ ማለት ነው የሆነ በቃ ብር ማገኝ ነው በታቸው ከእናንተ ጋር ስለተዋወቅኩ የሆነ በቃ እኔ አንቺ ስልክሽ እንኳን አላውቀውም ታውቂያለሽ። ባውቀው እንኳን እኔ ለማንም አሳልፌ አልሰጥም። ወይ አሳልፌ ሰጥኝ ወይ በቃ እኔ በቃ እኔ ለምንድን ነው በቃ አታስጨንቁኝ። ይኸው ተውኝ።
በቃ ተውኝ። እኔ ሰካራም ምትልኝ ከሆነ በቃ ሰካራም ቤት አትምጡ። ለእርዳታ ሰካራም ቤት አትምጡ። በቃ ሶሪ፣ ይቅርታ አድርጉልኝ ማርያምን። ዜድዬ ልንገርሽ አንድ ነገር፣ እየፈመስሽ ስትመጪ የሚቀኑ ብዙ ሰዎች አሉ። ፍምስናም ያስቀናል እኮ። ምን አግኝተን ነው ቲክቶክ ላይ ፈመሱ ብለው አይደለ እንደዚህ ምቀኛ የሚበዛብን? ትንሽ ወደ ከፍታ ልክ መፈመስ ስትጀምሪ ምቀኞች መንጫጫት ይጀምራሉ። ዚህ ኖርማል፣ ወደ እድገት ማማ እየሄድሽ ስለሆነ ነው። ዋናው ነገር ምንድን ነው? አንቺ መስሚያሽን ድፍን ማድረግ ነው። አትስሚ። ማንም አንቺ ላይ መብት የለውም። ማንም እና ደግሞ በውስጥ እንዳወራሽ የምትፈልጊው ነገር ካለ እንደ እህት በቃ አቡዬ የምትችይ ከሆነ ማለት ነው። እቺ ልጅ በቃ ሁለት ነው ያሉ። አንዷ ባሏ ወቅቷት ምናምን እንደዚህ ባሏ ቬዶ እኔ ብቻ ነኝ ያለው ቲክቶክ ላይ። ሀገራችሁ ፌመስ ቲክታከሮች አሉ አይደሉ? ለምን ቪዲዮ አይሰሩላትም? ሆነ ብሎ ያለው ከኔ በላይ ነው። አቡ አንድ ነገር ላገር፣ ከኔ በላይ አቡሽ ታዋቂ አይደለም እንዴ? ከኔ በላይ አሽ ታዋቂ አይደለም እንዴ? እኔ ምን አድርጊያቸው ነው? እኔ አይደል ነው አላቅም እኮ አላማቸው እንዲህ ነው። እንደምታለቅሽላቸው ስላወቁ ነው። ለምንድን ነው ወለዱሽ? እንደ እነሱ አሳደጉሽ? መብት የላቸውም አንቺ ላይ የማዘዝ ማንም አባቶች። ከኔ በላይ አብርሽ አለ፣ አብርሽ ቀራ። ከኔ በላይ አሹ ሻማ አለ። እና በቃ ፕሊስ ይኸው ተናግሬያለሁ። ቀን ብለሽ ለምን እንደዛ አትመልሽላቸውም? እኔ ብቻ ነኝ የታየኋችሁ? ስንት ፌመስ አለ አይደል ወይ? ከኔ በላይ ፌመሶች አሉ አይደል ወይ? ሄዳችሁ ለምን ለነሱ አትነግሩም? አታያቸውም? አንቺ ለምንድን ነው የምታለቅሽላቸው? ለምንድን ነው የምትሰሚያቸው? ማንም እኮ አንቺ ላይ የማዘዝ መብት የለውም። ማንም ሰው ደግሞ ራስሽ የምታስከብሩ ራስሽ ነሽ። እኛ ራሳችን ኖ ካላልን ባውንደሪ ካላሰመረን ማንም ነው መጫወቻ የሚያደርገን። ማንም ወልዶ ያሳደገሽ ቤተሰብሽ ብቻ ነው አንቺ ላይ ማዘዝ የሚችለው። ማንም እየተነሳ ሊያዝሽ አይችልም። አሁን ውጪ እና ተኝ። ዜዶ ለምን አተኝም? ኧረ እሺ አቡዬ እሺ በቃ እሺ እናቴ ተኝ። ፊትሽን ታጠቢና ተኝ ማሬ። ነገ ተኝተሽ ስትነሺ በኋላ እንገናኛለን። እሺ እናቴ እሺ። አመሰግናለሁ። ሰላም አምሺ። ሰላም ዋይ። ተኝ። አሁን ወጥተሽ ሌላ ነገር እንዳታደርጊ ተኝ። ቪዲዮ ያሰሩ ኖ ጋይስ። ከኔ በላይ ሶሻል ሚዲያ ላይ በጣም የቆየች ልጅ ቁጥሬ ስላላት መታ ዋትሳፕ ላይ ሀቡ እርዳታ የምትፈልግ ልጅ አለች ብላ ልካልኝ እርጃት። ሶሪ አንቺ ሳልኳት እኔ ነኝ ራሴን የማስከብረው እኔ ነኝ። ገባሽ? ምንም ማስመሰል መሽለቅለቅ አያስፈልግም። ሶሪ ለምን አንቺ አትረጃትም ስላት እኔ እኮ እርዳታ ላይ አይደለም የምሰራው። እኔስ እርዳታ ላይ ስሪ ብሎ ቲክቶክ ላይ የቀጠረኝ ሰው አለ? እርዳታ ላይ ስሪ ብሎ እዚህ ጋር የቀጠረኝ ወድጄ ፈቅጄ እኮ ነው ስለማያስችለኝ ቁጭ ብዬ ምለምነው። ለምኜ ለታመመ ሰው ምለምንለት። አንዳንድ ሰው በጣም ብልጥ ለመሆን ቪዲዮ እንኳን አይሰሩም እኮ ለዛ ሰው ቪዲዮ እንኳን አይሰሩለትም። ፌመስ ያልሆኑ ሰዎችን አትፍረዱባቸው። ቪው የላቸውም፣ ፌመስ አይደሉም። ኦኬ ፌመስ የሆነ ሰው ቤታዩ ወር አይደለችም። ፌመስ የሆነ ሰው እንዴት እኔ እርዳታ ላይ ስለማልሰራ ብሎ እናንተን በጣም የሚደንቀኝ ፌመስ የሆነ ሰው ሌላ ሰው ጋር ይዞ ሰው ሲመጣ ነው። በራሱ ቤት ከፍቶ መርዳት እየቻለ ቪዲዮ መስራት እየቻለ ፕሊስ ክፉ ነገር ከፋችሁ ስለማይወጣ ስለማትሳደቡ እናንተን እንደ ጅል፣ እነሱ አራዳ እናንተ ጅል ስለማትሳደቡ ሞኝ የሰጧችሁን ሁሉ የምትቀበሉ ይመስላችኋል። ችግር ላይ ያለ ሰው ቪዲዮ ይስራ፣ ከዛ ህዝቡ ድምፅ የሆነው ህዝብ ድምፅ ሆኖ ኮመንት ላይ አስገቢ ሲለኝ አስገብቼ ሕክምና ማስረጃው ታይቶ ትክክለኛ ከሆነ በራሱ አካውንት ገንዘቡ የሚገባ ከሆነ ተባበራለሁ። ለማንም ሰው እኔ ምንም ችግር የለብኝ፣ ፈጣሪ ጋር ይመዘገብልኛል። ሌላው ፌመስ ግን አራዳ ነው። እኔ ጅል ነኝ። ሀቢባ መጠቀሚ ሀቢባ ብቻ በቃ
ደግሞ እኔ በጣም የሚያስቁኝ ከራሷ ኪስ የምታወጣ ይመስል ህዝቡ ለሚረዳው። እሺ ህዝቡ ለሚረዳው አንቺ ቤትሽን ከፍተሽ አስረጅኒ። መጥፎ ሰው ነኝ አንቺ ጥሩ ሰው ስለሆንሽ ቤትሽን ከፍተሽ አንቺ ቁጭ ብለሽ ጊዜሽን ሰጥተሽ ደብተርና እስክሪብቶ ይዘሽ እየተዳረቅሽ ጉሮሮሽ እስኪደርቅ ገዝት እያስገባሽ አሎ 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 እየተባለች ስም እየጠቅሽ አርጊው። በጠዋቱ ኔጌቲቭ ኢነርጂ አልፈልግም። እሺ ከማን ጋር እንጫወት? እሺ ከማን ጋር እንጫወት? እስኪ እነማን ናቸው ያሉት? ጀሚላ ብራድ አለ ግን ጨዋታ ላይ መሰለኝ። እሺ እንትና የለችም፣ ቺኒታ የለችም፣ ቺኒታ የለችም፣ ጃኒ የለችም። ማናት ኔፓሏ ጃኒ መስሎ ቤታ ጋር ተጫወት። ቤታ ትቀጠቅጠኛለች አልችላትም። እሷ ብዙ ጊፍተር ነው ያላት ማሬ። ከብራድ ጋር እና ከብራድ ጋር ከሳሚ ጋር ከሳምሳምን አውቃች የሚያስቀው ክሬዚ ከሳም ጋር እና ጃኒታ ነው ስሟ ኔፓሊዋ ህንዷ እነሱ ቻይኒታ ኮቺኒታ ቻይናዋ ቺኒታ ማናት? ብራድ ቤታ ስሚላት ዛሬ እንቀጥላት። ጻፉላት ቤታ እንትኗ ዝግ ነው። ቻይናዋ ጉራዋ በጣም ጉረኛ ነው። የቻይና ጉረኛ ቻይና የሚጎርራል ለካ እናንተ ቤታ ጻፉላት። ተመስገን ማለት አቡ ጋሪኮ ስላችሁ በሏት ስላትም ዛሬ እያሉኝ ነው። ሚስጥር አዋቂዎች ቤተሰቦች ያላችሁልኝ ቤታን እናሸንፋለን። ጀመርኩኝ ዘኑ አቡኪ ዛሬ ጉዞ አለበት። ባላመልክብሽ በገናዬን እንደ ፈጣሪ ዛሬ ስላችሁ ተቀለቀለች አውቃችኋል እኮ። እሺ ይህን አጋጣሚ ተገኝቼ ላሸንፋት አውቀው ነው አውቀው ሊያሰፉልኝ። ኧረ ታስቀለቅሉኝ። ሆድሽ መሀሪ በእኔ ኢንቪቴሽን የክፍት ነው ትላክ ነይ 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 በላይ ነይ 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 ከለላይ አዎ በታብታብ አለው። እሺ ማነው ነይ ነይ ከለላይ ነይ ነይ ከለላይ ነይ ነይ ከለላይ ነይ ነይ ወለላይ ነይ ነይ ወለላይ ነይ ነይ ከለላይ ነይ ነይ ስምሽን ቀይረሽ ነው? አዎ ሀቡ ንብ ሆኗል ደግሞ። አዎ ንብ እኮ ነኝ እኔ። እንደ ንብ ነው የምነድፋችሁ። ስፈልግ ደግሞ ቆንጆ ማር ሰርቼ ታታሪ ጠንካራ ነኝ ነው። ትናንትና ኤክስፕሌን እያደረኩ ሀቢባ ደግሞ ፈልግሻለሁ እኔ ታታሪ ንብ ሆነሽልናላ። ስለ ሎጎ ኤክስፕሌን እያደረኩኝ ለሚኪ ትናንትና። ሚኪ ነው አክቹዋሊ ይሄንን ስም ያወጣል ንብ ያለኝ። ገና ስንተዋወቅ ጥዝ እያለች ህዝቡን ይዘው መጣች ይለኛል። መማር ቤት እርዳታ ተጠርቼ ሄጄ እና ሚኪን ያወጣልኝ እና ትርጉሙ ንብ እንደ ንብ ተትቶ ታትሮ የሚሰራ እና
ለወዳጁ ማር የሚሰጥ ለጠላው ለጠላቱ ደግሞ የሚነድፍ የሚያቆስል ማለት ነው። ለሚረብሽኝ ሰዎች እናደፋለሁ። ከዚህ በኋላ መናደፍ ጀምሬያለሁ። ኧረ ሀቢባ አታስቂኝ። እሺ እና ለወዳጆቼ ደግሞ ማር እሰጣለሁ። እንዴት ነሽ? በተረፈ አለን። እንዴት ነሽ? ይሄን ሰብስክራይብ ያምራልሽ ቤታዬ። ቴንኪው አቡዬ አመሰግን። ያንቺም ያምራል። እኔ ላይ አይድም። አሁን ትገጥሚያለሽ ትገቢያለሽ። ሚኪ አለ? ሚኪ የለም ዛሬ ጉዞ አለበት። እንግዲህ ከኔ ጋር ግጠሚ። ያምራል ፀጉሪ ከለር። አዎ ያምራል፣ ግን እኔ ፊት ላይ አይሄድም። አሁን እንደዚህ ባረግ መቼ ሞክርሽ ታውቂያለሽ? ይሄን ከለር በጣም ነው እኮ የሚያምረው። እኔ ጃን ነገር ነው አይደለ? ላይክ እንትኑ ስላለው ጎልድ ስላለው ጎልድ ኮስቱ ላጥፋውና ይሄ ኦሪጂናል ከለሩ ምን ያረግሽ? ለምን እንዲሆነ ጎልድ ኮስቱ እንደ ሪም ሆነብኝ ስልኬ ጋይስ። የሪም ምን እንደዚህ በርገንዲ ደግሞ ሆነ። አዎ ግን እንደዚህ አይደለም። ኦሪጂናል ከለሩ እንዴት መሰለሽ? በቃ ጂንጀር ኦሬንጅ አታውቂ? ጂንጀር ይሄ ደግሞ ወይኔ በስመ አብ። ያንቺ ደግሞ እንትን ነው አይደል? ብራውን። ኧረ ወይኔ ሀቢባ ይሄን ምንድን ነው የቀየርሽው? አንቺን አድርጌ ወይኔ ጥቁረቱ በስመ አብ ምንድን ነው የሚያስመስለው? እኮ ነው ራሱ የኔ ጎልድ ኮስት እኮ ነው። ኖ የኔን አይደለም ያደረግሽው ቤታ። የኔ አሁን ያደረግሽውን ማርያምን አሁን ያደረግሽውን ነካው። ለእኔ እኮ ያሳየኝ ጎልድ ኮስቱን ሳነሳ ጎልድ ኮስቱን ስታነሽ አንድ ሌላ መጣች እኮ። እሷን እንዴት ላጥፋት? እሷን ሳነሳ እሷን ሳረጋት መድኃኒዓለም ያሳያቸው አፈር ውስጥ የገባች ሳንሳት። አሁን እሷን ቆይ እሷን ምስም አሁን ደምፈስ አነሳዋት። እሺ እነን ማድረግ የምፈልገው ዊዛውት ዜሮ አርጊው። ላይክ እንትኑ ጋር ግቢና ኢንሃንስ ላይ ገብተሽ ስትነኪው ከዛ ፊልተር የሚላለልሽ እዛ ላይ ከለሩን አጥፊው ቀይር። ምንድን ነው የሚያስመስል? ምን አይነቱን ያመጣችብኝ? አሉንም አለኝ ነኔ ዜሮ ራሳቸው ይድረቅ። ምን እንደሚያስመስል እንዲያ ላይ ገበሽን ስልኬን ሪስታርት ማድረግ አለብኝ። ኦርዋት በቃ ተይው ሀቡዬ፣ ችግር የለም። ለባህልሽ ንገሪኝ። ይቺ ከሰርች ቀጥላ የዜሮ ምልክት አልቻል ዜሮን እንደዚህ ባዶ ምን ዊዛውት ፍሊከር እሷን ክሊክ ሳረጋት እምቢ። በቃ ተይው፣ ወደኋላ ተመለሽ። አምቢ ያለ ጎልድ ኮስት ነካ። ይኸውልሽ እንትኑ ከለሩ ጂንጀር ኦሬንጅ ነው እኮ። ጂንጀር ይሄድብኛል፣ ግን አሁን እንደሱ አይነት ግን ቢሆን ፊቴ ላይ አያምርም ነው የምልሽ። ይሄ ነው ራሱ ጂንጀር ኦሬንጅ ነው። ይሄ ፍሊተሩ ነው ያነጻው፣ በጣም ያነጣው በጣም። አዎ እንደዛ የለኝም ያለኝ አይመስለኝም። እንደዚህ አድርጌ አውቃለሁ ጋይስ። ከለር ተቀብቻ አውቃለሁ። እንትኔ ላይ አለ እንደሱ አይነት ቀለም ተቀብቻ አውቃለሁ በራሴ ፀጉር። እንትኔ ላይ አለ፣ ኢንስታግራሜ ላይ አለ፣ እንትን ውስጥ አስገብቼው ነው አለኝ። እንደዚህ ከፍዬ በሁለት እንዳው የሚያስያዝኩበት ላይ ካላችሁ ግን አያምርብኝም። ባጭሩ ትጫወቻለሽ አቦ። አያምርብኝም ግን አንቺ ላይ ለምደሽዋል። መሲ ማንሳት እኮ አቃተኝ። 7 ዊን ልትወስደው ነው። ትናንትና ሚኪን የቀጠቀጥኩበትን 7 ዊን አይድል የሚሻል። ኧረ እኔ ሰው የለኝም። አሁን ተቀጥቅጬ ነው እኮ አቡዬ መጣሁልሽ። ጠላትሽ ቀጥቅጠው ነው የለቀቁ። ከማን ጋር ተጫውተሽ? ከማሬ ጋር። እሷማ የእኩለ ሌሊት የቀትር ጂኒ ይመስል አለች። አንድ የቀትር ጂኒ ይመስል ለሊት የምትጫወት ከእሷ ጋር ተጫወች እና አሸነፈችሽ? አዎ ቀጥቅጣኝ እንዴ። እኔና የሚኪ ግፍ እኮ ነው ይሻል። ቀን ላይ ብላት አልመጣም የማታ ሽፍት ነኝ አለች። ትሪፕል ነው ጋይስ። የመጀመሪያው ችግር ነው። አንድ ግለሰብ ቀጠቀጠቻት። አቃጥሎኝ በርበሬ አንዴ ምን ያለ አይኔ ላይ ኮልጌት ምን ያለ አስደረገችኛል። አውቀሽ ነው ማርያምን ቤታ። እኔ ምንም አይነት ፊት ላይ የሚደረግ ነገር አልቀጣጣም። እሺ ቤታ፣ እኔና ሚኪ አሁን ማጥፋት እችላለሁ። ችግር የለውም። ናጥፋላት። ምን አልሽኝ አቡዬ? ትቀጫለሽ እንጂ አቡ ነው። ፊት ላይ የሚቀባ ነገር አልቀጣም ማሪ። ወደ እሑድ የሚገባና ፊት ላይ የሚቀባ ነገር አንቀጣም። ቤቱ ጋይስ እሺ ትንከባለ ያለሽ ቀልልቃለን ያለ ቅጣት ቤታዬ። ሌትስ ጎ ፋሚሊ እንሂድ። ሞዴል ጽጌን ያገባው ልጅ ቢኒ የሚባለው ልጅ ነው። ባለትዳር ሆኖ ተገኘ ያላችሁኝ ማን ነው ደግሞ? ባለጌ ነው በጣም እውነት። ባለትዳር ከሆነ አንስቼዋለሁ። አንድ ቼክ አድርግልኝ መሲ። ማን ነው ደግሞ? 14 አበባ 14 ሰው ጋይስ 14 ሰው ጋይስ 14 የተለያየ ሰው አንዳንድ አበባ ጋይስ 14 ሰው ሌትስ ጎ 14 ሰው ጋይስ 14 ሰው የተለያየ 14 ሰው 10 13 4 ሰው
ሶሪ አለ በሉኛል ለነገር በእናትሽ ዜድ ደብሯት ነበር። አሁን ዜድ ገብታ ነበር እኔ ጋር እያለቀሰች ነበር። ደብሯት ነበር። ትሪፕል ጋይስ ትሪፕል ነው እኮ አብራኝ ነበረች እኮ ለምን እንደወጣች አላውቅም። እየጫወታችሁ ነበር እንዴ? ወጣች ጠዋት ነው በቃ ተነሳው ታላጠብኩኝ። ቁርሴን ራሱ የበላሁት ላይቭ ላይ ነው። ጠዋት እኮ ነው ገና። ትሪፕል ጋይስ ትሪፕል ነው ትሪፕል ነው ትሪፕል ነው። መች ገብታችሁ ነው? ትሪፕል ነው እኔ ትሪፕል በፋሚሊ እስኪ ሰባት ዊናችንን እናድነረ በእናታችሁ። አስቱ ቤስት ፋሚሊ የለሽም ሞተሻል። ፍቅርዬ ቴንኪው 3000 ቅጣት ከ3000 በላይ ነው ሀቢባ። አሁንም አለ አልተነሳም አንስቼዋለሁ። ከ3000 በላይ ነው አቡ። እኔና ሚኪ ስንጫወት ሁሌም ቅጣት 3000 ነው። ከ3000 በላይ አይ ለማወቅ ብዬ ነው። 3000 እሺ አስገቡኝ ጎበዜ ነው ወዶች 3000 አስገቡኝ። እዚህ እኮ የሆነ ነገር እኮ እየታገልኩ ነው። ኧረ አጥፍቼዋለሁ አንቺ ሴትዮ እኮ የሆነ ነገር እኮ ማጥፋት አቅቶኝ የታገልኩ ነው። ዛሬ የሆነ ነገር ሙዴን ጨርቦኛል። አቡዬ እንዳይደብርሽ እሺ። እኔ እናት ምን ሆነሽ ነው? ጽጌ ሞዴል ቴንኪዩ በደብል ቢሆን ደግሞ ጽጌ ሞዴል ቴንኪዩ ማሪ። የምወደው ልጅ 3 ቀን አኮረፈኝ። አቡዬ ይገልበጥ ማርያምን እማዬ ከሞት እንዴ አንድ ሰው ከመተረሱ ከኮረፈሽ ይገልበጥ። ጽጌ ስራ በዝቶብኝ ነው አለኝ አቡ። ስራ ካንቺ ይበልጣል። የሰው ልጅ እንዴት ይኖራል? እንዴት ይኖራል? ፕራዮሪቲ ለሚሰጠው ነገር የፈለገ ቢሰራ 24 አወር አይሰራም። ሽንት ቤት አይጠቀምም። ሽንት ቤት ሲገባ ለምን አያወራሽም? ሽንት ቤት ሲቀመጥ ስልኩ ቤት አስቀምጦ ነው ሽንት ቤት የሚገባ። አይዘውም ሽንት ቤት የማይመስል ነገር ለባለቤት ካተገ ሀቢብቲ ከአንጀት ካለቀሱ ባይገድም የእውነት ከአንጀቱ የሚወድ ሰው ፕራዮሪቲ እስር ቤት ከገባ ብቻ ነው ኤክስኪውዝ ልታደርጊለት የሚገባው። ምክንያቱም ስልኩን ስለሚወስዱበት እስር ቤት ያለ ስልክ ስለሚገባ እንጂ ከእስር ቤት ውጭ እየኖረ ስራ በዝቶብኝ ኤክስኪውዝ ሚ 24 አወር አይሰራም። ሲበላ እየበላ በአንድ እጁ እየጎረሰ በአንድ እጁ አንቺ ማውራት ይችላል። ጠፋክ? ምን ሆነ ነው እንዴ? ለምን ጠፋክ? ምን ስራ በዝቶብኝ ቢዚ ነበርኩ። ይህንንም ያለኝ አቡዬ ከ3 ቀን በኋላ ነው። ከዚህ በላይ ምን ትፈልጊያለሽ? ማሪ እርምሽን አውጪ። ሞዴል ጽጌ እንዴት ይችላለሁ? እድል አትሰጭም እንዲ ሀቢባ? ይህ እኮ ዲስሪስፔክት እኮ ነው። ዲስሪስፔክት ላደረገኝ ሰው እድል አትሰጥም። በቃ መረጠ እኮ ምርጫውን አሳየኝ። ፕራዮሪቲ ለሚሰጠው ሰው ነው የሰው ልጅ የፈለገ ቢሆን በ24 አወር ውስጥ በ3 ቀን ውስጥ ወይኔ እያዘናጋችኝ አውቃ እኮ ነው ልታዥ ወይኔ ልትበላ ነው ያዘናጋችኝም ተሳካላት። አትሲዋትኝም ሊያጠፋልሽ ነበር። ሰራችልኝ 7 ዊኔን የሚኪ ግፍ እኮ ነው። ሚኪን ትናንትና 7 ዊኔ የቀጠቀጥኩትን ያው ወሰደች ቤት ታመጣ። ይህ አቡዬ ምንም ብዬ እንደጻፍኩለት ታውቂያለሽ? 1 ደቂቃ ለእኔ ጊዜ አጣህ ወይ? ጎበስ አንበሳ። ይኸውልሽ የሰው ልጅ ይበላል። መልስ ወዲያው ካልመለሰ ነገ ከመለሰልኝ ምንድን ነው አቡዬ? ኧረ በቃ ብሎክ አድርጊው ካልመለሰ። እንዴ እሱ 3 ቀን እያደረ ብሎክ የማድረግ እኮ የሽንፈት ምልክት ነው። በዛው ዝም ብላ አይሻልም? እንደዛ ከቻልሽ ጀግና በቃ አይተሽ ላሽ። እሱ ደግሞ በተራው ቢጽፍ ላሽ። ምንድን ነው የሰው ልጅ በ3 ቀን ውስጥ አይ ነው ቀልድም ሊሆን ይችላል። ኢትስ ኦኬ አይደለም የእውነቴን ነው አቡዬ። ባይሆንም ኢትስ ፋይን ባይሆንም ችግር የለውም። አስረድኝ። አንድ ሰው ሽንት ቤት ይገባል በ3 ቀን ውስጥ ምግብ ይበላል። ምግብ በሚበላበት የፈለገ ቢዚ ነው ሚባል ዳይት ላይ ነው ማሬ፣ ዳይት ላይ አይ የፈለገ ቢዚ ቢሆን እሺ ዳይት ላይ ነው። ሽንት ቤት አይገባም አይብላ። 3 ቀን ምግብ አይበላም። ሽንት ቤት ሊጸዳዳ ሲገባ እንኳን 1 ደቂቃ ሀሉ እንዴ ሰላም ሶሪ እሺ ስራ ስለበዛብኝ ነው አለሁልሽ አይልም እንዴ? ስለዛ ለእኔ 1 ደቂቃ የለህም ብዬዋለሁ። መልሱን ሰምቼ እነግርሻለሁ አቡ። መልሱ አጥጋቢ ካልሆነ ምንድን ነው የማደርገው? ኧረ እናቴ ታዩ ይሄ ቢመልስም ባይመልስም ብታዩ ይሻልሻል። ቤታዩ እንዴት ከምንም በላይ ሰው ልጅ ሲወድሽ ሲያፈቅርሽ ጊዜውን ነው የሚሰጥሽ። ዘ ሞስት ኤክስፔንሲቭ ቲንግ ኢን ዘ ወርልድ ኢዝ ጊዜ። ኦኬ ገንዘብ የሚሰራው በጊዜ ነው። ስለዚህ ጊዜውን የሚሰጥሽ ሰው ገንዘቡ በላይ ከምኑ በላይ ጊዜውን የሚሰጥሽ ሰው በዛ ነው የሚያሳይሽ አቴንሽኑ ጊዜው። ታዲያ እንደዛ ከሆነ አቡዬ አልፈለጉም እንደዚህ አይነት ሰዎች ጊዜ አይሰጡም ምናምን ካልሽ ለምን ተመልሰው ታዲያ ይጽፋሉ? ታዲያ በዛው ጸጣይ መረሳት አይፈልጉማ። ሁሌ
እንዳሰብሻቸው እንድትኖሪ ስለሚፈልጉ ሂድት ምጥት እያደረጉ አንቺን ጊዜ ያደርጋሉ። ወይ ሄደው አይሄዱ ወይ መጥተው አይመጡ። ኧረ እንጫወት፣ ታይማችንን ዌስት እያደረግን ነው ማለት ላኪ እንጂ አንቺን እኮ የጠበኩሽ ነው ሀቢባማ። እናቴ አንድን በባዶ አንቀመጥም ነው። እውነትሽን ነው እናቴ። ታብታቢ ያድርጉስ ታይም ዌስቲንግ ጋይስ። ታብታብ አድርጉ ቤተሰብ፣ ታብታብ። ዛሬ መንታዬ ወንድሜ ሚኪዬ ጠፍቶት ቀዘቀዘ። ወጥቼ ማየት እየቀለደች ሆነ የእውነትሽን ሆነ መልዕክቱን እናስተላልፋለን። እዚህ ጋር አንዲት ሴት ሰምታ አንድ ሰው ከኛ ብትማር ባገኘሁት አጋጣሚ ማስተማር ነው የምፈልገው። ቀልዳላችሁ? እሺ ሌትስ ጎ ፋሚሊ። እንደ የሀቢባ ጊፍት ጋላሪ 12 ነው። እንዴት ሆኖ ገና መች ሰኞ ነው ዛሬ። ሰኞ እኮ ነው አፕዴት። ዛሬ ሆነ አፕዴት ሆነ። ይቺን ወይኔ መቼ ነው የሚቀየረው ጊፍት? ኧረ በእናትሽ ምን አስብተህ ነው? ጊፍት ጋላሪ ያው ዛሬ 0 ነው ጋይስ። ጊፍት ጋላሪ ሙሉ ልኝ። ዛሬ እኮ ሰኞ ነው። ሰኞ ነው አፕዴት የሚሆነው። ሙሉ ነበር ትናንትና። አሁን ገና ሲ ምናምን ላይ እኮ ነኝ። አዲስ አካውንት አይደል? ይህን አካውንት ሜይ 5 ነው የከፈትኩት። ገና 1 ወር ከ4 ቀኑ ነው ይህ አካውንት ከተከፈተ። ስለዚህ ገና ሲ2 ላይ ነኝ። ሌትስ ጎ ጋይስ ሙሉ ልኝ። ሲ2 ያሽለካ የኔ ጋይስ። ኤ ምን ገብቻለሁ? ኤ3 ነኝ። መጨረሻው ኤ1 ነው። አንቺ ስንት ነሽ? ኤ3 ሰው ኔክስት ዊክ ኤ2 ትገቢያለሽ። ከዛ ኤ3 ትገቢያለሽ። ወት ኤ3 ተመልሽ። ኤ1 ሶሪ አይ ዋንት ቱ ሴይ ኤ1 የመጨረሻ ኤ3 ነሽ። ገና አሁን ነው የገባሽ ኤ3 ዚስ ዊክ። ቢ5 ነበርሽ? ቢ2 ነበርኩኝ ጋይስ። 13 አበባ ሰጡሽ። 13 ሰዎች አንዳንድ አበባ። ከቢቱ ቀጥታ ኤ3 አይገባም ማሪ። ቢ1 ነበርሽ። ከዛ ከቢ1 አድገሽ ከቢቱ ቢ1 ከዛ በኋላ ኤ3 ገባ። እኔ ብዙ ስለማልጫወተው ምናምን ቦታ አልሰጠውም ነበር። አሁን ቦታ ስሰጠው በሳምንቱ ተቀየረልኝ። ያ ጊፍት ጋላሪ ኢዝ ኢምፖርታንት። አሁን ኔክስት ዊክ ኤ2 ትገቢያለሽ። ከዛ ኤ1 በቃ ከኤ1 በኋላ እድገት የለም። እዛው ኤ1 ላይ እያለሽ ኤ1 ላይ አይወርድም ሀቡ። በአንድ ሳምንት ውስጥ 4 ፍሬግናንሲ ካልተሞላለሽ ሌብልሽ ዳውን ይሆናል። 4 ፍሬግናንሲ ከጎደለ ወደ ኤ2 ትወርጃለሽ። ኤ2 ላይም 4 ፍሬግናንሲ ከጎደለ ወደ ኤ3 እያለ እስከ ዲ መጨረሻው እስከ ዲ5 ልትወርጅ ትችላለሽ። የማይሞላሽ ያስሞይም። ሌትስ ጎ ፋሚሊ። ቤተሰብ ሙሉልኝ። ጊፍት ጋላሪ ምንም ነገር ስትሰጡኝ ከጊፍት ጋላሪ ላይ ስጡኝ። ዛሬ ሰኞ ነው። ሰኞ ሀቢባ ልንቅጣት እንጂ ምነው አትቀጣ ሀቢባ አላችሁ። ሀቢባን አንቀጣም አላችሁ እዚህ ቤት። ይወዱኛል እኮ እኔ እንድቀጣ ይፈልጋል። ሂዱበት። የኔና አንቺ ቤተሰቦች እኮ አንድ ናቸው። ይወዱኛል ጋይስ። ትሪፕል እኔ ታዲያ በዚህ ማን አለ እዚህ ሰው ሄጅ የምሰጠው ካሸነፍ ትላለች። ጊፍት ጋላሪ ሙሉልኝ ፕሊዝ። ምንም ነገር ስትሰጡኝ ከጊፍት ጋላሪ ላይ ዶናት። አዎ ፊንገሩን ሞላቸው አዲስ ህይወት። ዶናቱን ደግሞ ማን እየሞላው ነው? ሁላሸንፍ እንደዚህ ሪሳ ላሸንፍ 3000 ልግባ። 3000 ሳልገባ ዶናቱን ኢሲ ሞልታዋለች። ፊንገሩን አዲስ ህይወት ሞልታዋለች። ፍላወሩን ሪባታ ሞልታዋለች። እሺ አሁን ደግሞ ሌላ ይቺ ባለ 10 ኮይኗ ፍላወር 6 ታስፈልጋለች። ያንቺ እኮ ግን ወዲያው መሙላት የሚችል እኮ ነው ሀቡ። አሁን እቺ 12 አንቺ ቶሎ ትሞላለች። መሞላት አለበት። ቀላል እየከበደ የሚመጣው ማሪ ከቢ በኋላ ነው። ከቢ ጀምሮ እየከበደ ይመጣል። 15 ይገባል። ከዛውን 18 አንበሳ ዩኒቨርሲቲ ኮይኖቹ ከባድ ኮይኖች 15,000 10,000 እያስቀመጡ የሚመጡት ከቢ በኋላ ነው። እኔ አሁን ገና ሲ ላይ ነኝ። ዲ እና ሲ ቀላል ነው። ዲ እና ኤ ነው ከባድ። እንዳወርድ አደርገዋለሁ። ሁሌ እጫወታለሁ በቀን አንዴ እኮ ስትነግሪያቸው ንገሪያቸው ከጊፍት ጋላሪ ላይ ስጡኝ እያልሽ አስታውሻቸው። ቅድም እኮ ይሞላል ላይ ግማሹ ይሞላ ነበረ ግን እየረሱትኝ። አሁን ዛሬ ገና ሰኞ እኮ ነው አፕዴት የተደረገው። እንዴ በአንድ ቀን 12 ገባሽ። ምን ትፈልጊያለሽ? ስላልቆጠረ ነው እንጂ 13 ነበርኩ የመሰለኝ። እስኪ አሁን የቀረሽ ሻርኩ አንድ ሰው መሙላት አለ። አንድ ሰው ሞልቶታል። አዎ እኮ ያ ሰው ደግሞ ከሞላው ወይ ማን ይሞላ? ምን ያጋጥማል መሰልሽ አንዳንዴ አሁንም አንድ ሰው መጥቶ አንድ ሻርክ ቢሰጥሽ አይሞላም። ታውቂያለሽ? አይሞላም። አይ ነው 2 ሰው አንድ ላይ ነው። አዎ ያ እኮ ነው ችግር እየፈጠረ ያለው። አንድ ይሰጡና ይተውትና አንድ ይሰጣል አይሞላም። ግዴታ አንድ ሰው 2 ከሆነ የጠየቀው ሁለቱንም አንድ ሰው ነው መስጠት ያለብን። የሚቀረኝ 6 ነው።
ከስፔሻሉ እኮ ቢሞላም ባይሞላም ኢትስ ኦኬ። ሌቭልሽ ላይ አያወርድሽም። 3ቱ ኤክስትራ ነው። ዋናው አንቺ 15ቱን ነው መሙላት ያለብሽ። ገባሻ? 3ቱ ግዴታ እኮ እሱን እኮ ነው ስቆጥረው 6 ይቀረኛል። ሀቡ ቆይ ይልሽ ማሪ፣ አሁን ያንቺ ባለ 18ቱ ነው። ከ18 12 ተሞልቶልሻል። ሶስቷ ከተቆጠረች 21 ናት። ስፔሻል ጊፍት አትቆጠርም። 18ቱ ብቻ ነው የሚቆጠረው። ከ18ቱ 12 ተሞልቶልሻል። 6 እሱን እኮ ነው እኔም የቆጠርኩት እሱን ነው። ጋይስ ፈዘሻል የምትሉ እኛ ጋር እኮ እኩለ ሌሊት ነው። ጠዋት ደግሞ እንደምንም ተነስቼ መሲ ጋር ባለፈው አንቺም ገብተሽ ነበር ጥያቄ ትጠይቅ የለ እንደዛ አለኝ። መሲ ሻጋ መሲ አበሻ ጋር መሲ አበሻ ጋር ምንድን ነው ዛሬ? ገና እኮ ነው አይደል? ዛሬ እኮ ሰኞ ነው እኮ ዛሬ ሰኞ አይደል የምጠይቀው? ከዚህ ቆይ ማሬ ገና ዛሬ ማታ እኮ ነው። ሰኞ ማታ እንዴ? ሰኞ ነው እኮ የምጠይቀው እኮ ከጠዋት ላይ በእኛ ጠዋት ላይ ነው የምትጠይቀው። በኢትዮጵያ ከምሽቱ 4 ሰዓት ደረሽ ታዲያ? ደረሽ ወይስ ገና ነገ ነው? ገና ዛሬ ማታ እኮ ነው እኮ። ኧረ አሁን ይደርሳል ሰዓቱ። እኛ ጋር እኮ ሄዷል ሆኗል። እኛ ጋር አሁን 9 ነው። አሁን 12 ሰዓት ይቀረዋል እኮ። ቢያንስ እንኳን 6 ሰዓት መተኛት አለብን። 12 አወር ይቀረዋል እኮ ማሪ። እና አልተኛም እኮ መተኛት አለብኝ። ረጅም ሰዓት ነው እንዴ እንደዚህ የምተኘው? ስንት ሰዓታት ነው አንቺ የምተኘው? አይ ነው ገና አሁን ከዚህ ወጥቼ ምን ተፖሰተ እሱን አይቼ ወሬ አውርቼ ስልክ አውርቼ እሱ አለ። ትሪፕል ነው ቤተሰብ። ክላስሽ በጣም ነው የሚያምረው። ባክግራውንድ ያምራል። መብራቱ ላይ ካቢኔት ላይ ያለው መብራት ያምራል። ሸልፉ ላይ አደራደርሽ በጣም ነው የሚያምረው። ክላስሽ በአጠቃላይ ማለት አመሰግናለሁ። ሀቡ እኮ ለዚህ ነው የምወዳት። ዋቃቄር አታወጣ ምናትን ሌላው ቢሆን እንደ ዋቃቄሩ ብዛቱ። ሀቡዬ ይኸውልሽ 5 ራቢት ነበረኝ ማለት ነው ከዚህ በፊት 5ቶቹንም በብርቱካንና በካሮት አብልቻ አላወቅኩም ነበር፣ ገደልኳቸው። አሁን ዛሬ 2 ገዛው። ላሳይሽ። ከሩም ያወጣቸዋለሁ ብያለሁኝ ቦታ እስከማስጠቅ እንዴ ጎርጊስ ድረስ ወዴት ሄዱ? ሁለቱም አንዱ አላቸው። ኧረ አላቸው የራሳቸው። ወይ ተኝታለቸው። እንደ እህትና ማቾች መንታ ናቸው። አቡዬ ከለሩ እንትን ነው የብራውን ነው ከለሩ ብራውን ነው ከለራቸው። ነበር ኤክስፔክት ያደረግኩት ከክፍልሽ ጋር ነጭ ነበር። ነጭ አንዱ እዛ ውስጥ ነው። እሺ ምንድነው? እና እንዴት ሞቱብሽ? ካሮት እኮ ነው ታዲያ ሲጀመር ምግባቸው። አንቺ ትልቅ ነው ይህ ሀቡ። አዎ ትልቅ ነው። ቤታ ትንሽ ነበር የመሰለኝ። በጣም ትልቅ ናቸው። ሀቡዬ ደግሞ ለማታውቆኝ እንዳይሮጥብኝ አምላክ ድረስ ነጭ ከለሩ ነጭ ነበረ እኮ ግን እህትና ማቾች ላለመለየት ብዬ ነው። ትልቅ ነው ሀቡ። እህትማማቾች ናቸው። መንታ ናቸው። መንታ አዎ ሰውየው መንታ። አንዱ አለ ወስድ ስልም ይሁ አንዱ ትልቅ ነው ሀቡ። እንደዚህ ትልቅ 5 ወሩ። እኔ ራቢት የሚሸጡ ማቀው እዚህ ትንንጦች ናቸው ነው የሚያማምሩት እኮ አለ ትንንጦች አለ። ከዛ በኋላ 5 ወሩ ነው አለኝ። ከዛ እችን አንዱ አለ ወስዳ ስል ሀቢባ እና ነጯ ልጨምር ስል መንታ ናቸው አለኝ። ከዛ በቃ መንታ ከምተዋት ብዬ ሁለቱንም ወሰድኳቸው። አቦዬ አሁን ታጥቢያቸዋለሽ ምናምን ታበያቸዋለሽ፣ ትንከባከቢያቸዋለሽ። ይሁ እንዴት ተጋድሞ እንደተኛ ትልቅ ነው አቡ። ትልቅ ናቸው። ከጠበኩት በላይ ትልቅ ነው። እኔ የጠበኩት መጀመሪያ እውነቱን ለመናገር ነጭ ነው። ይሄ እዚህ ሲሸጡ ሱቋ ገፍ የድሮዎችን ባሳየሽ ማለት ነው። ነጭ ሆኖ ጥንጥ ናቸው እና ጥቁርም ነበር። 2 ጥቁር፣ አንድ ደግሞ ግሬ ከለር አይጥማ የሚመስል ከለር። ከዛ በኋላ ነጭ አለኝ። ነጭ ደግሞ ጋይስ ጥንቸል ራቢት ማለት ጥንቸል ማለት ነው ውዶቼ። ጥንቸል ናቸው። እኔ የጠበኩትኝ ቤታ ነጭ ጥንንጥ የሚያማምሩ አሉ። እዚህ ሀገር ሱቃ የሚባል ቦታ ወፍ ይሸጣል። ድመት፣ ውሻ፣ ራቢት ማለት ይሸጣል። የሚያማምሩ ወፎች ራሱ ከለርፉል ወፎች ይሸጣሉ። እና አሳ አንድ ጊዜ እንትን ብለን አሳ አንድ ጊዜ 6 ይሄ ጎልድ ፊሽ አለ አይደል? ከዛ በኋላ እኔ ሀገር ሰላም ነው ብዬ ተኝቼ በንጋታው ስነሳ ሞተው አደሩ። ከዛ ምን ሆኖ ነው ብዬ 6ቱም ለካ ዴቪድ
የአገርም ለካ ለአሳ ትንጥዬ ምግብ ነው የምንለቅ። የአገር ሞጅሮባቸው በልተው ተወጥሮ አድረው ጠዋት ላይ ተንሳፈው ሞቱ። 6ቱም ማለት ነው። ልካቸው ነው እኮ የሚሰጣቸው። ምን ሙሉም ገልብጦ ሰጥቷቸው። እሺ ራቢቶቹ ምን ሆነው ነው የሞቱብሽ? 5ቱም ራቢቶች ከዚህ በፊት የሞቱት አንደኛዋን ቀኑ ሙሉ ካሮት እየሰጧት፣ ራቢት ካሮት ይወዳል ሲባል ካሮት እየተቀጠቁባት ቀኑ ሙሉ በካሮት ምንድን ነው። ከዛ ደግሞ ብርቱካን በልታ ከአቅሟ በላይ በልታ አይደለም በየቀኑ ለካ ራቢት ካሮት አይሰጥ። እኔ ሳይ ታስበው ጢንቸል ካሮት ይወዳል ይባል ለካ ስኳር ብዙ አይሰጣቸውም። እንደዛ ናቸው። አንደኛዋን ደግሞ ብዙ ብርቱካን ሰጥቻት ሞተች። የተቀሩት ደግሞ ውሻ አለኝ እኔ ስትረስ ይሆናሉ ምናምና በስትረስ ሞቱ። እንዴ ውሻ ፈርተው ስትረሳ ውሻ ያኔ ልጅ እያለ የዛሬ ስንት ዓመት ነበር ይጮሃል ያለ ማቋረጥ ይጮህ ነበረ። ከዛ በቃ በስትረስ አንደኛውማ ላይቭ ላይ ነው የሞተችው። ሀቡዬ ነጯ ላይቭ ላይ ነው የሞተችው። እግዚአብሔር ላይቭ ላይ እንዲያርግላት እንዲያየናት ሞተች። እንጨሏ ላይቭ ላይ ሕክምና ንገሩኝ ምን ላርግላት እያልኳቸው የአንደኛዋ ሻወር አስወስጃት ገለዋና እያደረግኳት ተንቀጥቅጣ በብርድ። ስንት ጥንቻል ገደልሽ አንቺ ሴትዮ? አይኔ መግደል ሳይሆን 5 ናቸው። እሺ ግን ውሻሽን ያሳይኝ። ውሻ ወዳለው በጣም ግን ወይኔ ውሻ ይዛ ነው ያለው ተኝቷል። ውይ ሀቢባ ጭንቅላቴን ነው የራሱ ክፍል አለው። ጭንቅላቴን ነው የሚያዞረኝ። ምን አይነት ነው ማለት የአበሻ ውሻ ነው የፈረንጅ ውሻ? ኧረ ትልቅ ነው። ምን ያህል አለ? ትልቅ ነው። ፎቶ ካለሽ ማለት